አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይመስልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴት ትላለች? ሞይ ደግሞ እንደው ድረስ እኮ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ የኔ ያህል ቁጥር የኔ ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት አብይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነቁጥሯ ገጽ 900 ላይ እዩ ተመልከቹ። አላመንሽኝ ነው ስልኬ ላይ አለልሽ እንደውም ላሳይሽ ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል? ይችላል ወይ? አይችልም። ለመነኩሴ የቆሙ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት ይችላል? አይችልም። ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል? አይቻልም። ታዲያ ይህንን ምንድን ነው የሚያስብለው? እግዚአብሔር ቻር ነው። መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንቺ ነው የጻፈው እግዚአብሔር። ቅዱስ እንጦንስ የተባለው አባት በገዳም ሳለ ንጉሥ ቆስጠንጢኖስ ደብዳቤ ላከለት። የሮሙ ንጉሥ ቆስጠንጢኖስ እግዚአብሔር ያሳያችሁ። ሲልክለት መልእክተኛ በፈረስ እየጋለበ መጣና የንጉሥ ቆስጠንጢኖስ ደብዳቤ ነው እንካ አንብብ ብሎ ለአባ እንጦንስ ሰጠው። አባ እንጦንስ ቀና ብሎ አየና አስቀምጠዋልና መጽሐፍ ቅዱስ ማንበቡን ቀጠለ። ከኔ ጋር ናችሁ? አሁን ከንጉሥ የተላከ ደብዳቤ ቢደርሳችሁ እንዴት ባለ ፍጥነት ነው የምታነቡት? ተንገብግበን ነው አይደል? እሱ ግን ደብዳቤውን ትቶ መጽሐፍ ቅዱስን ማንበብ ቀጠለ። በኋላ ረዱ አገልጋዩ የአባ እንጦንስ አገልጋይ ሆነ። እዛ አንድ ዲያቆናል ተቁነጠነጠ። ምን ሆንክ አለው። ኧረ አባ የተላከው እኮ ከንጉሥ ነው፣ ከቆስጠንጢኖስ የመጣ ደብዳቤ ነው። መጽሐፉን ትደርስበታለህ፣ እባክህ ግለጠውና ምን እንዳለ እንስማ አለ። አይ እኔ ከሌላ ንጉሥ የተላከ ደብዳቤ እያነበብኩ ነው አለ። ከማን የተላከ ደብዳቤ? ከእግዚአብሔር። ከዚህ ደብዳቤ የሚበል ደብዳቤ አለ? የለም። ለኛ ተጽፎ ሳናነበው ልንሞት ነው። በእውነት እግዚአብሔር ቃሉን የምናነብበት ኃይል ይስጠን። አሁን ብዙ ሆቴሎች ዝግ ናቸው። ብዙ ጭፈራ ቤቶች ዝግ ናቸው። ብዙ መጠጥ ቤቶች አሁን ዝግ ናቸው። እየታደሱ ነው። ቀለም እየተቀቡ ነው። ዲኮር እየተደረጉ ነው። ሰራተኞቻቸው ተባረዋል። ከዛስ ፋሲካ ሲመጣ ቆንጆ ሆነው አምረው ያልቁና አጫጭር ቀሚስ የለበሱ እህቶች እነሱ እንዲመደቡበት ይደረግና ሰው ዝሙት እያሰበ እየጠጣ እየሰከረ በማይፈልግበት ቦታ እንዲያደር ይደረጋል። የሚያሳዝነው ፋሲካ ሲመጣ እነሱ እንኳን አደረሳችሁ ብለው ይቀልዱብናል። እንኳን ለብርሃነ ትንሣኤው አደረሳችሁ ብለው ቢራ ያስተዋውቁናል። እንኳን ለብርሃነ ትንሣኤው አደረሳችሁ ብለው የኮንሰርት ፕሮግራም ያስተዋውቁናል። ቲኬት ይሸጡልን። እኛም የፋሲካ ቤተክርስቲያኑ ባዶ ያድራ እስከ ፋሲካ ጾመን ልክ ፋሲካ ሲደርስ ቤተክርስቲያኑን ትተን እንወጣለን እና ምን እንደሆነ ያውቃሉ። ተመልሰን እንደምንሄድ ያውቃሉ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጠን። ሀብትህን በጣም ትፈልገዋለህ፣ ንብረትህን በጣም ትወደዋለህ፣ ገንዘብን በጣም ትወዳለህ። እንግዲያውስ አንድ ምክር ልምከርህ ይላል አንድ ሊቅ። እኔ ገንዘብን በጣም የምትወዱ እጃችሁን አውጡ ብላችሁ ደስ ይለኝ ነበር። ግን አንዳንዶቻችሁ ያው ጉባኤ ስለሆነ ቤተክርስቲያን ስለሆነ አትወዱም አይደል? አትወዱም አይደል? ለምን ልፈትናችሁ እጅ አውጡ ብዬ ምን በወጣኝ እናንተን ፈተና ልፈትን? የፈተና ጣቢያ አላረገው መቼም ይሄን ጥያቄ ጠይቅ።
ግን ምክሩን ብቻ እናስተላልፍ። የሊቃውንቱን ምን ይላሉ? ገንዘብህን በጣም ከወደድከው ሀብትህን በጣም ከፈለግከው ይላሉ በድሆች ሆድ ውስጥ አድርግና ወደ ሰማይ ላከው። እየሰማችሁኝ? ወዴት ላከው? በጣም የምትወዱት ከሆነ የድሆችን ከርስ መባ አድርጎ የሚቀበላት ስጦታ መባ ምጽዋት ናትና በድሆች ሆድ ውስጥ ወደ እግዚአብሔር ወደ ሰማይ ላኳት። በጣም ትወዱታላችሁ ሀብታችሁ፣ በጣም ትወዱታላችሁ ገንዘባችሁን፣ በጣም ያስፈልጋችኋል ንብረታችሁ፣ ወደ ሰማይ ላኳት። እየሰማችሁ ነው? ወዴት ላኳት? ፈቃደኞች ናቸው? ወደ ሰማይ። በዚህ በምድር ላይ ብታስቀምጡት ብልና ዝገት ይበላዋል፣ እውነት ሐሰት። በዚያ ግን ብልና ዝገት አይበላውም፣ እውነት ሐሰት። በዚህ ብታስቀምጡት ሌቦችን ይስባል፣ አጥሩን ጥሰው ግድግዳ ምሰው ግንብ አፍርሰው ጉድጓድ ቆፍረው ይሰርቁታል፣ እውነት ሐሰት። በዚያ ግን የሚደረመስ ግንብ የለም፣ በዚያ ግን የሚቆፈር ጉድጓድ የለም፣ በዚያ ግን የሚዘለል አጥር የለም። የሚበልጠው ቦታ ምን በሉት? ላኩት። በጣም ትወዱታላችሁ፣ እዛ ይጠብቃችኋል፣ ላኩት። የምር እንነጋገር። ላይመስላችሁ ይችላል፣ ተረትም ይመስላችሁም ሊኖር ይችላል። ግን የተረጋገጠ እውነት ነው የምንነግራችሁ። የምንጨምረው ቲዮሪም የምናገኘውን ፍልስፍና የለንም። ባንክ ከማስቀመጥ በላይ ድሆች እርቃን ላይ አስቀምጡት። አክሲዮን ከመግዛት በላይ ድሆች ሆድ ውስጥ አድርጋችሁ ላኩት። የት ይጠብቃችኋል? የት? በሰማይ። ሰው ልጅ ይደንቃል። ስለዚህ 7 ፈሳሾች አሉት። እቺን ብቻ ነግሬያችሁ ላብቃ። ስንት ፈሳሾች? 7 ፈሳሾች አሉ። የመጀመሪያው ምንድነው? ደም። እስቲ በሉ። መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው ብል ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል? የስጋ ህይወት በደሙ ውስጥ ነው ይላል። እስቲ የስጋ ህይወት በሉ እስቲ። በደሙ ውስጥ ነው። ስለዚህ ህይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው አሁን የገባው ብዙዎች ደማቸው ፈሶ እነ ጆርጅ ዋሽንግተንን ጨምሮ ህይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ቀይ መስቀል። አዎ የሰውነታችን መላ ህይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል፣ መሞት ይጀምራል ሲሉ። እግዚአብሔር ግን ይደንቃል። አዲስ ስጋ፣ አዲስ ቆዳ፣ አዳዲስ ነርቭ ጭምር የሚያሳድገው ምንድን ነው? ደም ነው። የሰው ህይወቱ ደም ነው ይላል። እስመ ነፍስ ተአድር በደም። ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያቸው፣ አንድ ፈሳሽ ሰጥቶናል ማለት ነው። ከ7ቱ ፈሳሾች አንዱ ምንድን ነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደምም ከደም አያችሁ፣ ከታነቀም ማለት የታነቀ ማለት ነው፣ ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አሉ። ምን ይስጣችሁ? ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ኖ ደም እንዳትበሉ፣ ደም መብላት በጣም አደገኛ ነው። ተዋሲያን፣ ረቂቅ ተዋሲያን፣ በአይን የማይታዩ ነገሮች ተሸካሚ ነው አለ። መጽሐፍ ቅዱሱ ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ ነው፣ ጤንነት ይሆናሉ። ስለዚህ አንዱ ፈሳሽ ደም ነው።
ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ዓለምን ያዳነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? እዚህ ደም ያለን ሰዎች ሁሌ ማንን የክርስቶስ አምላካችንን ደም መጠጣት ይገባናል። ስቴ ጽሙዓን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምንን ሰጥቷል? ንገሩኝ እስቲ። ውሃ 70% ምንድን ነን? ውሃ ነን። ታውቃላችሁ። ሶስተኛው ፈሳሽ ምንድን ነው? ላብ። እስቲ በሉ ላባችን፣ ወዛችን። በፊት ወዝ ምንም ብላ ምግብህን ትበላለህ። ዘፍጥረት 3 ላይ 19 ላይ ሉቃስ 2:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል ጌታችን ጌቴሴማኒ ላይ ለካሳ። ስለዚህ ስንተኛ ፈሳሽ ነው? ሶስተኛ። አራተኛው ፈሳሽ እንባ ነው የሰጠ። ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬን እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይህን ፈሳሽ ማውጣት አለበት። እየሰማችሁ ነው? ማውጣት አለበት። አምስተኛ ፈሳሽ ምራቅ። ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብር ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ዓይኖቹ ላይ ትፍ አለበትና እጁን ጭኖበት እንደፈወሰው ይናገራል። መለኮት የተዋሃደው ምራቅ ይሉታል። እስቲ አንድ ጥያቄ ልጠይቃችሁ፣ የጌታን የፈውስነቱን ነገር። አንድን ሰው ዓይንህን ላፈር ብትሉት ምን እየመረቃችሁት ነው እየረገማችሁት? እሺ፣ እገሌና እገሊት ዓይንና አፈር ናቸውስ ቢባል ፍቅረኛሞች ናቸው ማለት ነው? እሺ፣ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ አለ። በምንድን ነው የሚመጣው? በአፈር ነው አይደል? በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የእውሩን ዓይን ቀብቶ ማብራቱን ሲያይ ጾመ ድጓው ላይ ነው መጽሐፉ ላይ ይመስለኛል። እንኩሉ ዘያቢ ነግር ዘገብረ፣ ከሁሉም ይበልጠውን እነግራቸዋለሁ። ጽውረ ያውር ሕያው ዓይነ፣ ጭቃ አለ ዓይንን ያጠፋል እንጂ ዓይንን አያበራም። እሱ ግን ምራቁን ጥቅፍ ብሎ ጭቃ ሰርቶ ምንን ፈጠረ? ስራው ድንቅ ነው። ስራው ድንቅ ነው። ስራው ድንቅ ነው። ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምልዋት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ስጋ አለበስከኝ፣ በአጥንትና በጅማት አጠነከርኸኝ ይላል። የአባት ዘር የእናትም እንቁላል ቢባል ምንድን ነው? ፈሳሽ ነው። ያን ፈሳሽ አርግቶ የፈጠረ ማን ነው? እግዚአብሔር ነው። ስራው ድንቅ ነው። ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት ነው። ውስጣችን ያለ ዘይት ነው። ራሴን በዘይት ቀባህ ይላል ዳዊት ንግስናውን ሲናገር። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ ይላል። ዛሬ ዓለሙን ያስደነቀውን ቅብ ልንገራችሁ። እኔና እናንተ ዮሐንስ ነግሮናለኛ። እውነት ነው፣ ውሸት የለም። እውነት ነው። እሱ ያስተምራቸዋል አለ። የሰው ልጅ ጭንቅላት ሲከፈት ቅርጹ፣ ስርዓቱ ሁሉ ኤዶም ገነትን ነው የመሰለው። እንዴት? በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል። ይሄ በጣም ያስደንቃል። የሰው ልጅ ጭንቅላት የሚያጠኑ ሰዎች በጣም ያስደንቃል። ሲከፈት እድሎቹን ብዙ ጊዜ አይቻለሁ። ጭንቅላት ሲከፈት የሚገርም ዘይት አለ ውስጡ የሚፍለቀለቅ እና ሳይንቲስቶቹ ምንድን ነው ያሉት? በእውነት ነው የምነግራቸው። ይሄ ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው ብዬ አላምንም። ክራይስት ኦይል የክርስቶስ ዘይት ተብሎ ነው የተሰየሙ በሳይንሱ። የሰማችሁ ነው። ሳክሪድ ሰክሪሽን ቅዱስ ዘይት ውስጣችን አለ። ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይም ጭንቅላቱ ተመትቶ ይህን ዘይት ማየት ትችላላችሁ። ልክ ኤዶም ገነት መካከሉ ላይ የሕይወት ዛፍን ተከለ ይላል። የምን ዛፍን? የሕይወት ዛፍን 4 አፍላጋት እንዲፈሱ አደረገ። እንዲፈሱ አደረገ። 12 ፍሬ የምታፈራ የሕይወት ዛፍን። ተመሳሳይ ነገር ነው። ጭንቅላት ሲከፈት ነጭ ነው። ትሪ ኦፍ ላይፍ ይባላል። ነጭ በጣም ይገርማል። 12 ቅርንጫፍ አለው።
ምንድን ጉድ ነው እኮ በጣም ይገርማል። ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል? ክርስቶስ። የሕይወት ዛፋችን ማን ነው? መድኃኔው ራሱ ኢየሱስ ክርስቶስ ነው። ወይነ ደሙን የሰጠን የዘይት ወንዝ ማን ነው? ልጅነትን የሰጠን ነው። ውስጣችንም ያ ዘይትን ያስቀመጠ እሱ ማን ነው? ክርስቶስ አምላካችን ነው። ስለዚህ ሰውን እንደዚህ ብንመድበው ብንደለድለው ሁሉ ምንድን ነው? 7 7 7። አዳም አባታችንም ኤዶም ገነት የቆየው በስንት ዓመት ነው? ስንት ዓመት ነው ንገሩኝ? ስንት ላይ ነው? 7 ዓመት ቆየ። በሰባተኛው ዓመት ዕፀ በለስም በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ? ሄኖክ ተነሳ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ። እሰኛው ደግሞ ከዓይነ ሞት ምን ሆነ? ተሰወረ። 7 ትልቅ ቁልፍ ናትና ዛሬ ቀኑ 7 ነው፣ ወሩን 7 ነው፣ 2017 ነው። በአንድ ድንጋይ ላይ ለኢያሱ ሁሉን እፈጥራለሁ፣ ቀርጻለሁ፣ እንደ አዲስ አደርጋለሁ። በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃድ ይሁንልን። ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል።